ክቡራትና ክቡራን፣ በቅድሚያ በሲቪል ማህበረሰብ ድርጅቶችና በባለድርሻ አካላት መካከል የቅንጅትና ትብብር ግንኙነትን ለማጠናከርና በሀገራዊ ጉዳዮች ላይ መርህን በጠበቀ አኳኋን በጋራ ለመስራት የሚያስችል ምቹ ሁኔታን ለመፍጠር ትልቅ ፋይዳ ባለው በዚህ ሀገር አቀፍ መድረክ ላይ በመገኘት መልእክት እንዳስተላልፍ እድል በማግኘቴ የተሰማኝን ደስታ በኢፌዴሪ መንግስትና በራሴ ስም ለመግለጽ እወዳለሁ። መድረኩን ላዘጋጁት አካላትም ልባዊ ምስጋና እንዳቀርብ ይፈቀድልኝ። ዓለም አቀፍ ልምዶችም ሆኑ የሀገራችን የእስካሁኑ ሂደት እንደሚያሳዩት የሀገርና የሕዝብ ተጨባጭ ፍላጎቶችንና ጥቅሞችን መሰረት አድርገው የሚሰሩ ውጤታማ የሲቪል ማህበረሰብ ድርጅቶች በሀገር ግንባታ የላቀ ሚና ይጫወታሉ። በዚህም በመንግስትና በግሉ ዘርፍ ያልተሸፈኑ ክፍተቶችን በመሙላት ለዲሞክራሲያዊ ስርዓት ግንባታና መልካም አስተዳደር እንዲሰፍን በመስራት የዜጎችን ተሳትፎ በማሳደግ የኢኮኖሚ ልማትን በማፋጠን የአካባቢ ጥበቃን በማጠናከር ማህበራዊ ፍትህን በማረጋገጥ በሰብአዊ መብቶች ጥበቃ እንዲሁም በሰላም ግንባታና ግጭት አፈታት ሂደት ጉልህ አስተዋጽኦ ያበረክታሉ። በዚሁ መሰረት ባለፉት 7 የለውጥ ዓመታት መንግስት የሲቪል ማህበረሰብ ድርጅቶች በሀገራችን ሁለንተናዊ ብልጽግናን በማረጋገጥ ረገድ ያላቸውን ወሳኝ ሚና በመገንዘብ ሕግና ስርዓትን በጠበቀ መልኩ ለሚኖራቸው አጠቃላይ እንቅስቃሴ ምቹ ሁኔታ ለመፍጠር በርካታ የሪፎርም እርምጃዎች ወስዷል። በተለይም የመደራጀት መብትን የህብረተሰብ ተጠቃሚነትና ተጠያቂነትን በሚያረጋግጥ አግባብ በተሟላ መልኩ ተግባራዊ ለማድረግ የህብረተሰቡን የበጎ ፈቃደኝነትና የበጎ አድራጎት ባህል ለማሳደግና በሲቪል ማህበረሰብ ድርጅቶች ላይ የነበረውን ያልተገባ ገደብ በማንሳት ሀገራዊ ሚናቸውን እንዲወጡ በማድረግ ረገድ ከለውጡ በኋላ በሀገራችን የተካሄደውን የህግ ሪፎርም ተከትሎ የወጣው የሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 ትልቅ አስተዋጽኦ አበርክቷል። በተጨማሪም መንግስታችን ከለውጡ በኋላ የተከተለው የብዝሃ ተዋናያን ኢኮኖሚ አቅጣጫ የሲቪል ማህበረሰብ ድርጅቶች በኢኮኖሚ ላይ የራሳቸውን የልማት አጋሪነት ሚና በአግባቡ እንዲወጡ ምቹ ሁኔታዎችን ፈጥሯል። የሲቪል ማህበረሰብ ድርጅቶች በኢኮኖሚ ውስጥ ሚናቸውን እንዲወጡ ማስቻል ምርታማነትን ለማሳደግ፣ ለስራ ዕድል ፈጠራ፣ ለተቋማት ግንባታና ማህበረሰብ አቀፍ የኢኮኖሚ እንቅስቃሴዎችን ለማጠናከር ትልቅ አስተዋጽኦ ያበረክታል ብለን እናምናለን። በመሆኑም ይህንን እምቅ አቅም ለመጠቀም በተለያዩ የማህበራዊና ኢኮኖሚያዊ ዘርፎች የሲቪል ማህበረሰብ ድርጅቶች ተሳትፎ እንዲጨምርና ተፈላጊ ውጤቶችም እንዲመዘገቡ ሰፊ ጥረት ተደርጓል። ስለሆነም በፌደራልና በክልል ደረጃ የተመዘገቡ የሲቪል ማህበረሰብ ድርጅቶች ቁጥር በከፍተኛ ሁኔታ የጨመረ ሲሆን ድርጅቶቹም በልማት በዲሞክራሲያዊ ስርዓት ግንባታና በሰብአዊ መብቶች ጥበቃን ጨምሮ በሌሎች ሀገራዊ አጀንዳዎች ላይ በስፋት በመሳተፍ የህብረተሰቡን ተጠቃሚነት ለማረጋገጥና የሀገር ግንባታን ለማጠናከር የራሳቸውን አሻራ እያሳረፉ ይገኛሉ። በተለይም በቀውስ ወቅት የሲቪል ማህበረሰብ ድርጅቶች የሚያሳዩት ፈጣን ምላሽና ተሳትፎ ሰብአዊነትን መሰረት ያደረገ ድጋፍ ለዜጎች ለመስጠትና ህይወታቸውን ለማሻሻል ያላቸውን ከፍተኛ ሚና በግልጽ አሳይተዋል። በቀጣይም ሀገራችንን ከእርዳታ ጥገኝነት በማላቀቅ የተሟላ ሉዓላዊነትና ክብር እንድትጎናጸፍ ለማድረግ በዋናነት ምርታማነትን በማሳደግ ዜጎችን ከተረጅነት ለማውጣትና ከአቅም በላይ በሆነ ምክንያት ድጋፍ የሚያስፈልጋቸውን ደግሞ በሀገር በቀል የመረዳዳት ስርዓት ለመደገፍ እንደ ሀገር የጀመርነው ጥረት እንዲሳካ የሲቪል ማህበረሰብ ድርጅቶች የድርሻቸውን እንድትወጡ በዚሁ አጋጣሚ ለማሳሰብ እወዳለሁ። በሌላ በኩል ግን አንዳንድ የሲቪል ማህበረሰብ ድርጅቶች ከተቋቋሙለት ዓላማ ባፈነገጠና
ግልጽነት በጎደለው መልኩ በመንቀሳቀስ የሀገርና የሕዝብ ጥቅም የሚጎዱበት አጋጣሚዎች መኖራቸው ይታያል። ይህ ሁኔታ የሁላችንንም የጋራ ክትትልና ጥረት የሚጠይቅ ሲሆን እነዚህን የተሳሳቱ አካሄዶች በጋራ በመገምገምና አስፈላጊውን እርምት በመውሰድ የሲቪል ማህበረሰብ ድርጅቶች በሙሉ ሕግና ተቋምን እንዲያከብሩና ለሀገርና ለሕዝብ ጥቅም በታማኝነት እንዲሰሩ ማድረግ የጋራ ኃላፊነታችን ሊሆን ይገባል። በአጠቃላይ ባለፉት የሪፎርም ዓመታት በሲቪል ማህበረሰብ ድርጅቶች ዘርፍ አበረታች ለውጦች የታዩ ቢሆንም ከመንግስትና ከዘርፉ ከሚጠበቀው ኃላፊነትና አስተዋጽኦ አንጻር ገና ብዙ መስራት ይጠበቅብናል። ከዚህ አንጻር ባለፉት ዓመታት የታዩትን ክፍተቶች ለመሙላትና የመንግስትና የሲቪል ማህበራት ግንኙነትን ለማጠናከር በቅርቡ በየደረጃው የትብብርና የቅንጅት መድረኮች በመቋቋማቸው በመተማመን ላይ የተመሰረተ የጋራ አሰራር ለመፍጠር ምቹ ሁኔታ ተፈጥሯል። በተለይም የጋራ ዓላማዎችን ለማሳካት ከፌደራል እስከ ታችኛው አስተዳደር እርከን ድረስ የተደራጁት የሲቪል ማህበረሰብ ድርጅቶችና የባለድርሻ አካላት የቅንጅትና ትብብር ማዕቀፍ የመንግስት የሲቪል ማህበረሰብ ድርጅቶችና የባለድርሻ አካላት ስራዎችን ማናበብና ማቀናጀት፣ ተቋማትና አሰራሮችን ማጠናከር፣ ከህግና ስርዓት ያፈነገጡ ተግባራትን በጋራ መግራት እንዲሁም መልካም ተሞክሮችን በመቀመርና በማስፋት ስኬቶችን ማሳደግ የሚሉ 4 ስትራቴጂያዊ ጉዳዮች ላይ የሚያተኩሩ እንዲሆኑ ተደርጓል። እነዚህን ስትራቴጂያዊ ግቦች ቀጣይነት ባለው መልኩ ለማሳካትም የጋራ አደረጃጀቶችንና የግንኙነት ስርዓት ትግበራን ማጠናከር፣ የሁሉም ባለድርሻ አካላት አቅምን ማጎልበት፣ ሀገር በቀል የሲቪል ማህበረሰብ ድርጅቶችን ማጠናከር፣ የመረጃ ስርዓትን ማዘመን፣ የህግ የበላይነትን ማስፈን፣ የፖሊሲ ማዕቀፎች ዝግጅቶች ላይ ያለውን ተሳትፎ ማሳደግና እቅዶችን በማናበብ በተቀናጀ አግባብ በመተግበር ላይ ሁላችንም የሚፈለገውን የጋራ ጥረትና ቁርጠኝነት እንድናረጋግጥ አደራ ማለት እፈልጋለሁ። በመጨረሻም የፌደራል መንግስት የሲቪል ማህበረሰብ ድርጅቶችና ባለድርሻ አካላት በሚፈለገው ደረጃ ሀገርንና ሕዝብን መጥቀም እንዲችሉ አስፈላጊውን ድጋፍና ትብብር በማድረግ ረገድ የጀመረውን ጥረት አጠናክሮ ለመቀጠል ጽኑ ቁርጠኝነት እንዳለው እያረጋገጡ መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።